ናታንና ዳጣ ተወረዱ። አበጌ እንቅልፍ ነስታቸው አደረች። ድንገት እንግዲህ የፍቅር ጥያቄውን ስለተቀበለችው ናታን ደስ ብሎት በዚህማ በቀላሉ መለያየት የለብንም ስለዚህ ጉንጭን መሳም አለብሽ ብሎ እንግዲህ ሲያስገድዳት ዳጣም አረባክተው የሆነ ሰው ካየን አለቀልን ብላ ብታስጠነቅቀው እሱ ግን አይ ቅስቅስ አልልም ይህን ነገር ካልፈጸምሽ በማለት እንግዲህ ሲታገላትም ከቆየ በኋላ በፍቃደኝነትም እሺ ብላ ዳጣ እየፈለገውን ነገር ሰጣችው። እሱም እንደዛው። ነገር ግን ይህንን ልብ አላለችውም። አጅሪት አበጌ ግን ሰፍ ብላ እየጠበቀቻቸውና መረጃ ይዛባቸው ነበረ። እንግዲህ ፎቶ አንስታቸዋለች። ወዲያውኑ ወደ ሳሎን ከመጣችም በኋላ እንግዲህ ምን እያደረጋችሁ ነው ብላ ጨዋባቸዋለች ማለት ነው። እንግዲህ ናታንና ዳጣ በጣም ደንግጠዋል። ከዛ አጅሪት ደግሞ እስከ ዛሬ ምንም አይነት ማስረጃ የለኝም ነበረ፣ ስለዚህ ሁል ጊዜ ታመልጦ ነበረ፣ ዛሬ ግን ወዴትም ማምለጥ አትችሉም በማለት እንግዲህ የያዘችውን የቀረጸችውን ቪዲዮና ፎቶ ለእናቴና ለአባቴ ያሳያለሁ ብላ እንግዲህ ተለቅልቅ ይገጥማሉ ማለት ነው። ዳጣ በዚህ መካከል እንግዲህ ደንግጣ ወደ ናታን መኝታ ክፍል ነበር ሄደችው። ናታን ደግሞ በቃ ደስ ብሎት ፍቅሩን እያጣጣመ ወደ መኝታ ክፍሉ ሲሄድ ግን ያልጠበቀው ነገር ነው ያሰበው። ክፍል ውስጥ ከገባ በኋላ ዳጣ ወዲያውኑ ብርግድ አድርገው እንግዲህ ስገባ በሩን ምንም ሳታንኳኳ ነው የገባችው። ደነገጠ። በሰላም ነው ምንድን ነው ይላታል። በቃ አበግ እኮ ያዘችን ቪዲዮ አላት ማስረጃ አላት ብላ ትነግረዋለች። ናታን ምንም አልገባኝም ምንድን ነው የምትይው ዳጣ? በቃ ለየልን፣ በቃ አለቀልን። እኔ ነግሬ ነበር ይሄ ነገር አይሆንም ብዬ፣ አንተ ግን በቃ ችክ አልክብኝ። አሁን እዚህ ቤት እኮ ራሱ ልባረር እችላለሁ ብላ እንግዲህ ግራ ክብት ጭንቅ አላት። ከዛ እንግዲህ ወዲያውኑ ደግሞ አበጌ ወደ ናታን ክፍል ገባች። እሺ አሁን ናታን የሚያድንሽ መስሎች ነው? አያድንሽም በማለት እንግዲህ አጅሪት ፎከረችባቸው። ይኸውላችሁ እጅ ከፍንጅ ነው ያዝኳችሁ፣ ደግሞ መረጃ ላይ ትልና እንደ ቀረጸች ራሱ አሳወቀቻቸው። በእርግጥ ማሳወቋ ጥሩ ነው፣ ምክንያቱም ቀድሞ ፎቶውን እና ቪዲዮ እንዲያጠፉት አድርገዋል። እንግዲህ ከስልኳ ላይ ባትነገር ኖሮ ቀረጫችኋለሁ ብላ ዝም ብላ እንደ ሁልጊዜው ለፍለፋባቸው ብትሄድ ኖሮ ማንም ስለማያምናት ውሸት ነው ይሏት ነበረ። ግን እነሱ በጣም ደነገጡና ይህንን መረጃ ከስልኳ ላይ ማጥፋት አለብን ይባባሉና መሯሯጥ ጀመሩ። ምን እናድርግ? ወዲያውኑ ግን እሷን እባክሽ እንደዛ አታርጊ ብለው ቢለምኗት እሺ እያለች አልነበረም። እንግዲህ ወይዘሮ ማርታ አለሽ ብላ ተኝታ ነበረ እንቅልፏን። በዛ ቅጽበት እንግዲህ ወዲያውኑ ሂዳ አስደነገጠቻት። ወይዘሮ ማርታ ደግሞ ከእንቅልፏ የሚቀሰቅሳት ሰው እና ደግሞ ያው ላረባ ነገር ስለሆነ የምትፈልጋት ብላ ያሰበችው ዞር በይልኝ አንቺ ልጅ ምን አስበሽ ነው የምታስደነግጭኝ በማለት ጮኻባትም ነበር። አበጌ ደግሞ እማዬ እባክሽ አንድ ጊዜ እሺ በይኝና የሆነ ነገር ላሳይሽ ከዛ ትተኛለች ትላታለች። ማርታ ግን እምቢ ነው ያለቻት። በጣም ጠቅሟቸዋል ለናታና ለዳጣ። ማርታ እንቅልፌን መተኛት አለብኝ ብላ እንግዲህ እምቢ ማለቷ ጠቅሟታል። ግን ሌላ ደግሞ በቃ ሂዳ ነገ አሳያታለሁ ትልና እንግዲህ ወደ መኝታ ክፍሏ ከሄደች በኋላ እንደውም ቆይ እናቴ እምቢ ካለችማ ለአባዬ እልክላታለሁ ይህን ደብዳቤ ትልና ወዲያውኑ ወደ ቴሌግራም አካውንቱ ትሄድና ማስረጃ ታስቀምጣለች። ስለዚህ ናታና ዳጣ ደግሞ ተጨነቁ። ምን እናድርግ ተባባሉና ስልኳን ወይ እንስረቀው ወይ እንስበረው ወይ ደግሞ ማስረጃውን እናጥፈው ይባባላሉ። እሺ በቃ እንስረቀው አለች ዳጣ። ናታን ሂድና አምጣ ስልክን ተባለ። እንግዲህ ከመኝታ ክፍሏ ሂዶ ሊያመጣ እየተዘጋጀ ነው። እሱም እንግዲህ ምንም አይነት ኮሽታ ሳያሰማ ደረጃውን እየወጣ ነው። ከዛ በተጨማሪ እንግዲህ በጣም ዳጣ በጣም ነው የተጨነቀችው። እርግጠኛም ነበረች እዛ ቤት እንደምትባረር ይሄ ቪዲዮ ቢታይባት። ከዛ ደግሞ እናቴ ነው ያለው ብዬ ራሱ ደረጃ አባት ይህንን ነገር ቢቢ በእርግጠኝነት ይቀየመኛል፣ ከዚህ ቤትም ሊያባረኝም ይችላል፣ እናቴንም በቃ ሊያስታውቀኝ ይችላል ብላ የምታስበው ደረጃ ግን ምን ሊል ይችላል? ዳጣና ናታን አንድ ላይ በመሆናቸው የሚደሰት ይመስለኛል። ግን ደግሞ ለትልቁ ልጅ ሲል ለአበጌ ሲል ደግሞ የሚከፋውም ይመስለኛል። ስለዚህ ወይዘሮ ማርታ ደግሞ በእርግጠኝነት አትፈቅድላቸውም። ምክንያቱም ናታንን ለአበጌ ነው እንጂ ለራሷ ልጅ ነው እንጂ የምታመቻች ለዳጣ አይደለም። ስለዚህ የሁለቶችን ጋብቻ ወይም ደግሞ የፍቅር ግንኙነት ማርታ የምትቀበለው አይመስለኝም። እኔ በበኩሌ የእናንተ ሀሳብ ምን ሊመስል ይችላል? እንግዲህ ሰላም ሳታውቅ አማቿን አመራጣ ቁጭ አድርጋለች። እንግዲህ ልጇ መሆኗን ሳታውቅ ጥሩ የሆነ አማች አግኝታለች። ግን እዚህ ጋር ናታን ራስ ወዳድነት ታይቶበታል። የኔም አባዬ እኮ ካየው በጣም ይቆጣኛል እንዴ የእሱ አባት ራሱ እትዬ ራሱ ብታይን በጣም የምትቀየመኝ ምናምን እንደዚህ ማድረግ አልነበረብኝም እያለ በቃ ራስ ወዳድ ሊሆን ነበረ። ዳጣም ብቻዋን የተዋት እንዴ
አንተ ይህን ያክል ፈሪና እንዴ? እኔ ሴት ነኝ፣ አንተ ምንድነው ይህን ያክል የምትፈራው ስትለውም ነበር። ከዛ በቃ ተስማሙ እንግዲህ ስልኳን ለመስረቅ። ናታንም ቀስ ብሎ ዳጣም እንግዲህ ሀሳቡን ያመጡት እንደምንም አድርገው ያንን ስልክ። ከዛ በተጨማሪ እንግዲህ እነሱ ምንድን ያደረጉት ዳጣ ስልኩን ወይ መስበር አለብን ወይ ደግሞ እዚህ በቃ ማስወገድ አለብን እንጣለው ምናምን ትላለች። በእርግጥ ናታን ስልኩን ማውደቅ የለበትም ያስፈልጋታል። ባይሆን በቃ እንዳትልከው ለአባዬ እንዳይደርስ መቆጣጠር አለብን። በውሃ ስልክ እንግዲህ አምጥተን በእርግጠኝነት ለአባቷ ከላከችው በቴሌግራም የሚሆን ስለዚህ ቴሌግራሙን እንጥለፈውና ወደኛ እንዲመጣ አድርገን እንድንልተዋለን በማለት እንግዲህ ሀሳባቸውን ይስማማሉ። ከዛ በተጨማሪ እንግዲህ እሺ ይሉና እውነትም ወዲያውኑ ቦይስም ላከችላቸው ፎቶንም ላከችላቸው እንግዲህ ለአባቷ። ከዛ እነሱም እንግዲህ ቶሎ ብሎ አጠፉት። እንቅልፍ የለን ትላላችሁ። ከዛ እንግዲህ ስልኩን መለሰ እንደምንም ብሎ ዮናታን በጣም ፈርቶ ነበረ። ካሁን ንቀችብኝ እያለ እንግዲህ አበጌ ተኝታ ስለነበረ ብቻ ጎብዟል። እንግዲህ ዛሬ ጠዋት ደግሞ ነጋ። አይነጋ አይቀርም እንግዲህ አሁንም እንደፈሩ ናቸው። እሺ በጠዋቱ ደግሞ አሁንም አበጌ ብድግ ብላ ስታይ ስልኳ ባዶ ነው እንዳለ ጥፍትፍት ብሎባታል። ለምን እንደዚህ ሆነ ብላ ቃወጠችው። ጭራሽ ደግሞ የትምህርት ቤት ፋይል እንዳለ ፒዲኤፍ ሁሉም ነገር ነው የጠፋብኝ ብላ ዳታን እንዳጠፋቸው አድርጋ ለእናቷ መቀሳሰር ጀመረች። እናትም እስኪ ተረጋጊ፣ እንደዚህም አታደርግም ምንድን ነው ጉዳዮች ብላ ለማረጋጋት ሞከረ ነበር። የሆነ በቃ ልትረጋጋ አልቻለችም። ማርታ ግን በተረጋጋ ሁኔታ ነው የጠየቀቻት። ይኸውልሽ ማታ እሺ ብለሽ ኑሮ ቢሆን ኑሮ ይህ ሁሉ ጉዳይ አይፈጠርም። ስልክን ቀምተውን አጠፉት እያንዳንዱ ነገር እና ምን ማሳዮች ነገር የለም። ዳጣ እዚህ ቤት መባረር አለባት አለች። እንግዲህ ውሃም እንዲያው አንድ ቀን እንኳን ከእናትሽ ጋር ተጣልተሽ ለብቻሽ ማደር አትችይም ወይ እያለቻትም ነበር ሰላም። ውሃ ደግሞ እኔ እኮ እናቴን በጣም ነው የምወዳት፣ ስለዚህ ለምን እንደዛ አድርጋለሁ እያለች እንግዲህ ሲያወሩም ነበረ። እንግዲህ ለውሃ ምክር እየሰጠች ነበረ። ቢያንስ እኮ እንደዛ ተቆጥተሽ ትንሽዬ ለማኩረፍ ሞክሪ ትላታለች ማለት ነው። እንግዲህ ውሃም እሺ በሚለው ነው ዝም ያላችሁ። በመቀጠልም እንግዲህ ውሃና ጓደኛዋ እንደተለመደው ወክ እያደረጉ ነው፣ እየተጨዋወቱ ነው። እንግዲህ ወሬያቸው የትምህርት ቤት ነው፣ ከዛ የእርጎ ነው፣ ከዛ በቃ የሰነፍ ተማሪ ነው። ብቻ እንግዲህ ምጥን እኔ በቃ አርጎ ከሰጠሽኝ ችግር የለም አንድ ትምህርት ቤት እንሆናለን። ከዛውም እንደውም ትምህርት ቤት ከቀየርን አይቀር አንድ ክፍል ሁላ ብንሆን ደስ ይለኛል ትላታለች። እንደ ታስኮርጅኛለሽ ወይ እያለቻት ነበረ እንግዲህ ውሃ። እሷ ደግሞ መኮረጅ ጥሩ እንዳልሆነ እየነገረቻት ነው፣ ግን እየገባት አይደለም ውሃ ማለት ነው። እኔ እኮ ጎበዝ ተማሪ ለመሆን ነው መኮረጆ ትላለች። ምጥን ግን በራሷ እንድትሰራ ነው የምትፈልገውና ኮረጃን አታበረታታም ማለት ነው። ከዚህ በጣም አሪፍ ነው። ውሃ ይህንን ነገር ብትረዳ እየተሻለ ነበረ። እንግዲህ ትየም ተነሳችና ሁላቸውንም ሰብሰብ አድርጋ ምንድነው እንደዛ በጠዋቱ ስታጣድፍኝ የነበረ አበጌ ነይ እስኪ አውሪ አሁን ተፈቅዶልሻል ትላትና መጠየቅ ጀመረች። ይኸውላችሁ ማንም ሰው እንደው በቃ አውሩ ሳላችሁ እንዳታወሩ አለች። ዳጣ ደግሞ ጸሎት እያደረገች ነው። ፈጣሪ አውጣኝ የዛሬን ብቻ በቃ ወይዘሮ ማርታ ዘይት እንዳታባረኝ እያለች ነው እንግዲህ የምታስበው። እሺ ምንድን ነው ተናገሪ ያክለፈለፈች ነገር ተባለች። አበጌም እንግዲህ እንደቀረጸቻቸውና በቃ ቤት ውስጥ ብልግና ነገር እንደሚሰሩ አድርጋ ተናገረች። ናታን ራሱ እንደዛ አለ። ናታን ግን ምንድን ነው ያለው? ሽምጥጥ ነው የምናደርግ አላት። እንግዲህ ለዳጣ ሁሉን ነገር መካድ አለብን እንጂ በቃ ለእትዬ መናገር የለብንም ብሎ ሸምጥጭ ይላታል። እሺ አበጌ ቀጠለች። እንግዲህ ይዣቸዋለሁ እጅ ከፍንጅ ማንም በሌለበት ሳሎን ላይ ሲማግጡ አለች። ይሄ ነገር እውነት ነው ተባለ። ናታን ማለት አዎ ይላታል። ከዛ እንደገና እንግዲህ ዳጣ አልሸመጠጥም ብላ የነበረችው እንደ አዲስ ሸመጠጠችና ማለቴ እኔና እሱ ሶፋ ላይ ሆነን እያወራን የተጫወትን ድራማ እያየን ነበረ ቲቪ ምናምን። ከዛ አበጌ መጣችን ያዘች እና ተጠጋግተን ነበር የተቀመጥ ነው። ይህ ነው ችግሩ ትላታለች። ከዛ እንግዲህ ዳጣ አልሸመጥም ብላ የነበረችው ሸመጠጠች። አበጌ ተቃጠለች። ያውቀው ነው እናት እየሸወዱች ነው። እኔ እጀ ከፍንጅ ነው ያዝኳቸውን በይደልቱብኝ ኑሮ አሳይሽ ነበር መረጃውን ስትላት፣ የት ይምጣ መረጃው ተደልቷል። ግን በእርግጠኝነት ለተወሰነ ጊዜ ነው እንጂ መረጃ የተደለተ ይመለሳል ብዬ አስባለሁ። ከዛ ምሽ በማለት እንግዲህ ጉዳዩን አስፈጸመች። እንግዲህ ወይዘሮ ማርታ በመጨረሻም ዳጣ ቤቱን ለቃ እንድትሄድና ሌላ ቤት ተከራይታ እንድትኖር ነው የፈለገችው። በዚህ ጉዳይ ደግሞ ደረጃ ሲመጣ ከሱ ጋር እንነጋገራለን ብላታለች። ዳጣ ደግሞ ደነገጠች። ብቻዬንም አልኖርም በሚለው
ከዛ ሰላም ራሱ መውጣት አለባት አለች። እንግዲህ ናታንም በጣም ከፋው። እንግዲህ እትዬም ወደ ስራዋ ከሄደች በኋላ ዳጣ ከዚህ ቤት ከሌለች እኔ ራሱ የለውም ይላታል አቤጌ። ጠርግ በል ግን አንተ እንዴት አይነት ውሸታም ሰው ነህ ትለዋለች። እንግዲህ ሁላቸውም ወደ የስራ ሲሄዱ አጅሬ ዳጣ ደግሞ ወደ ኪችን ሄደች። ደብሯል ነበርና እያጣጠበች ነው። በዚህ ቅስፈት ደግሞ ናታን ተከታትሏት ገባና አብሬሽ ካልጫወትኩ ምናምን ማለት ጀመረ። ከዛ ወንድ ልጅ ኪችን አይገባም የሚል ህግ አለ እንግዲህ ከእናቶ ደረጀ ቤት። ውጣ ተባለ አልወጣም ይላል። ሰው ይመጣል የሉም። ሰላም ሆስፒታል ሄዳለች እና እማዬም የለችም አበጌም የለችም ባዶ ቤት ነው ይላታል። ጉድ ብቻ ግን የሆነ ሰው መጥቶ እንዲደርስባቸው፣ በተለይ ደግሞ እትዬ ከመጣች አለቀችላቸው። መጨረሻ ሁለታቸው የሚባረሩበት ይሆናል ከዛ ቤት። የዛሬ ቪዲዮአችን እንግዲህ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።